የአደይና የዴቭ የሰርግ ቀን ተቆረጠ። በተቆረጠው ሰርግ ቀን ደግሞ ፍቅር ያደረገችው አደገኛና መከረኛ ስቃይ እጅግ በጣም ያሳዝናል። አደይ በደስታዋ ቀን ፍቅር ምን አይነት ጨለማና ምን ለማድረግ እንዳሰበች በድብቅ የሰራችውን ተንኮልና በድብቅ ልታደርግ የነበረውን ጉድ ሮማን ደረሰችባትና የመጨረሻ ማስጠንቀቂያ ሰጠቻት። አደይ አሁን ላይ ከዴቭ ጋር ከሚባለው በላይ በደስታ ራሷን መቆጣጠር አቅቷታል። አደይ ዴቭን እንግዲህ የሰርጋችን ቀን እኮ ደረሰ፣ ሚዜዎችህንም መምረጥ ትችላለህ። የኔ ሚዜዎች መጀመሪያ ለልዬ፣ ከዛ ደግሞ ሮሚንና ሩታን ማድረግ እችላለሁኝ ብላ ስትለው፣ በጣም ጥሩ አንቺ በቃ አስበሽና ወስነሽ ተነስተሽበታል ማለት ነው። ሁሉም ነገር በጣም ደስ ይላል እያለ ማመሰጋገን ጀመረ ማለት ነው። አደይ ከሚባለው በላይ በጣም ደስ ብሏት በቃ እንግዲህ የሰርግ አድማቂዎች አሹም አለ፣ አሹንም ጨምረን ሁላችንም በደስታ መቀወጥ አለብን እያለ ሲላት፣ እሱም ደግሞ ያንተን እኮ አልነገርከኝም፣ ያንተስ ሚዜዎች ማን ናቸው ብላ ስትል ግራ ገባኝ። ዳይመንድን ላናግረው እንዴ? መንገድ ላይ እንግዲህ ዳይመንድና አደይን አብሮ ነበር ያገኛቸውና፣ ስማ ዳይመንድ፣ የኔ ጓደኞች እንግዲህ ከአሜሪካን ሀገር ለሰርግ ብለው በፍጹም ሊመጡም አይችሉም። እዚህ ሀገር ማንም እንደሌለኝ ታውቃለህ። አሁን እንዲሆን የምፈልገው ነገር ቢኖር አንተ ከጎኔ ሁነህ እንዲሁም ደግሞ በቃ እንደ ወንድም እንድታጅበኝ ነው የምፈልገው ሲለው፣ ዳይመንድም ደግሞ ሳቀበትና አሁን እኔ በጣም ነው እኮ ማሳፍርህ፣ እንዴት ለሚዜነት በቃለሁኝ እያለ ሲለው፣ እንዴ ዳይመንድ ምን ችግር አለው? ለእኛም ክብር ነው። አደይ አንቺ ካልሽ ምንም ችግር የለውም አላት። ከዛ እጅግ በጣም ደስ በሚል ሁኔታ ዳይመንድም የዴቭን ትዕዛዝ ተቀበልና ሙሉ ወጪን ከሸፈንከኝ እሆናለሁ ሲል ገለጸለት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። አደይ ከብዙ ስቃይና መከራ በኋላ ሰርጓ ላይ እንድትወስንና በሰርጓ እንግዲህ አሾይና እያለች እንድትጨፍር አብቅቷታል ማለት ነው። የፍቅር እናት ከሚባለው በላይ እጅጉን በጣም ደስ ብሏት አደይና ዴቭ አንድ ላይ ሊጣመሩ በመሆናቸው፣ ፍቅር ግን የቤዛን ወንድም እየተከታተለችና የቤዛን ወንድም መግቢያ መውጫ እያሳጣችው ነበር። መጨረሻ ላይ እህቱ ስለታሰረችበት እኔ ከእህቴ ጎን መሆን አለብኝ፣ አሁን ላይ የሚያጨናንቀኝ የእህቴ ጉዳይና ጉዳይ ነው ብሎ ሲናገር፣ እሷም በጣም አዝናና ልቧ ተሰብሮ ነበር። ወደ ቤት መጣችና እማዬ አሁን ለእኔ አንዳችሁም አንድ ቀንም አስባችሁልኝ አታውቁም። እኔ ባርኮት ቢሆን ሲጣርጎ ደፍቶኝ ነበር። ታድለው ቤዛና ዳኔ በጣም ይዋደዳሉ። እሷን እንትን ለማለት ዋጋና መስዋዕትነት እየከፈለ ይገኛል ብላ እጅጉን አዘነች ማለት ነው። አሹ በአደይና በዴቭ የሰርግ ቀን በመቆረጡ በጣም ደስ ብሏቸው ወዴት እንግባ እያሉ እየቀወጡት ይገኛሉ። ፍቅር ደግሞ አደይን ለመጣል ከማን ጋር እንደሆነ በስልክ እያወራች፣ ሮሚ ደግሞ አስቀድማ ከዴቭ ጋር ፍቅር ስማ ዴቭ፣ ዛሬም ቢሆን ላንተ ያለኝ ስሜት በጣም የተለየ ነው። ምንም ይፈጠር ምንም አንተ በጭራሽ አደይን ልታገባት አትችልም። አደይን ማግባት አይደለም ልትመጥንህ አትችልም።
እስካሁን ድረስ ላንተ ያለ ቦታ ጭራሽ አልተቀየረም ስትለው ደነገጠና ፍቅር ያንቺማ የፍቅር ሳይሆን የብደት ነው። በጣም ታሳዝኛለሽ፣ ደግሞም ታሳፍሪያለሽ። እድሜ ልክሽንም ነግሬሽ ዛሬም ነገም ነግሬሽ እዛው ላይ ነሽ እንዴ? እኔና አደይ እኮ ሁሉንም ነገር ጨራርሰናል። ቆይ አንቺ መቼ ነው የሚገባሽ? ምን አይነቷ ደንቆሮ ነሽ? እያለ መናገር ጀመረ። አደይ በጣም ተገርማ ስለነበረም ከዛ ከቤት መውጣቷ በጣም ጠቅሟታል። እንግዲህ ጀግናና አንበሳ እህቷ ሮማን በር ላይ ተለጥፋ ስትሰማ ዴቭም የተናገረው ንግግር እንዳለ ሆኖ ስሚ አንቺ የማትረቢ አለቻት ፍቅር። አሁንም ቢሆን አደይን ለመጣልና አደይን ገደል ለማስገባት የምታደርገው ነገር በጣም ነው የሚያሳፍረው። መቼም ቢሆን መቼም አደይ የዴቭ ብቻና ብቻ ናት። አንቺ እኮ እንደ አደይ ለመሆን እንደገና መፈጠር አለብሽ። አደይ ጋር እኩል ለመወዳደር ብቃትም የለሽም እያለች አዋርዳ ተወቻት። ፍቅርም ተናደደችና ወይኔ ጉዴ፣ አሁን እኔ ፍቅር ላይ ነው ይህም ጉድ እንደዚህ የተናገረችው። ወይኔ ማን እንደሆንኩኝ አሳይሻለሁ እያለች መዛትና መፎከር ጀመረች ማለት ነው። ለሊ በጣም በሚያሳዝን ሁኔታ የቤቷን ካርታ የቤዛ ወንድምና ራሷ ቤዛ ለመሸጥ እየተስማሙ ሽጠው ከሀገር ለመውጣት ዱብ ዱብ እያሉ ሳለ መጨረሻ ላይ ደግሞ ቤዛ አላየሁም ብላ ሸምጥጣ ከዳች ማለት ነው። ዳጊም ደግሞ የቤዛ ወንድም በፍጹም ምንም ነገር እንዳላየና ስለ ካርታ የሚባል ነገር እጁ እንዳልነካ ውሸት በውሸት ማለላቸው ማለት ነው። እነሱም ከሚባለው በላይ በጣም ስለደነገጡና ራሳቸውን መቆጣጠር ስላቃታቸው ቆይ ምን እየተካሄደ ነው? ምን እየተፈጠረ ነው ብሎ ዶክተሩም ማዘን ጀመረና ወደ ዶክተሩ ዘንድ የቤዛ ወንድም ሄዶ ስማ ዶክተር፣ የኔ እህት እጅህ ላይ ነው ያለችው፣ እንድትረዳኝ እፈልጋለሁ። እኔ ቤዛ እንደዚህ ሆና ማየትን በጭራሽ አልፈልግም፣ እባክህ እያለ መለመን ጀመረ። መጨረሻ ላይ ቆይ ምን አርጌ ነው የምትለኝ? ቆይ አንተ ምን ሆነሃል? እንዴት እንደዚህ የህፃን ወሬ ታደርጋለህ? አሁን እንኳን እህትህን ከእስር ቤት ላስፈታልህ ቀርቶ አይደለም አንተም የሰራኸው ወንጀልና የሰራሃቸው ነገሮች እንደሷ ስለሚያካትት ጊዜህን ጠብቅ ብሎ አለው። በጭራሽ ዶክተር፣ እኔ እኮ እዚህ ምድር ላይ እናቴን ባጣ እህቴ ናት ያለችኝ። ያለ እህቴ የቀረው ይቀራል እንጂ ለሷ ዋጋ ከፍዬ እድሜ ልኳንና መስዋዕትነት እስር ቤት እንድታደርግ አልፈልግም እያለ ከዶክተሩ ጋር መጨቃጨቅና መለዛለዝ ጀመረ ማለት ነው። ዶክተሩም በጣም በሚያሳዝንና በሚገርም ሁኔታ ልቡ ስለተነካ የቤዛን ወንድም ልኩን ነገረውና ከዛ ቦታ ላይ እንዲወጣ ተደረገ ማለት ነው። የባቡሬ እናት በስተመጨረሻ ማዘሯ እጅግ በጣም ታማ አእምሯን እያዞራትና እያሽከረከራት ባለ ሰዓት ባቡሬም ደግሞ ቆይታውን ከጀገራውና ከለሊ ጋር ካደረገ በኋላ ወደ ቤት ሲሄድ እናቴ ናፍቀሽኛል ብሎ ግንባሯን ስማት ቁጭ አለ። እሷም ፊቷ በጣም ተቃይሮ ህመሟን ለባቡሬ ላለማሳየት የምትበላው ላምጣልህ፣ በቃ አግብተህ ወልደህ የልጅ ልጅ አሳየኝ እያልኩህ አንተ ትቀልድብኛለህ አይደል ብላ ሙድ ከያዘችበት በኋላ መጨረሻ ላይ ምን ቢሆን ጥሩ ነው ምግብ ላምጣልሽ አላትና ምግብ ሊያመጣላት ስትሄድ ተመልሳ
አዞራትና ስትወርቅ በጣም ደነገጠ። እናቴ ምን ሆንሽብኝ? ምን ተፈጥሮ ነው እያለ ራሱን መቆጣጠር አቅቶታል ማለት ነው። ማዘሯ ምንም መሆን የለባትም፣ ቢያንስ ለሊና ባቡሬ እስከሚጋቡ ድረስ ደስታዋን ማየት አለባት ማለት ነው። ቅምጥል እንደለመደችው ኪንጎን ሳታም ነው ከቤቲ ጋር ምን አባክ ታረጋለህ? እኔ እምፈልገው አንተ የኔ ብቻና ብቻ እንድትሆን ነው። ከማንም ጋር ሴት ስትስቅና ስትገለፍጥ ማየት አልፈልግም እያለች ማቃጠል ጀመረች። ኪንጎም ደግሞ ቅምጥል እባክሽ አታናችኝ፣ እኔ እወዳለሁ ከምትይኝ ይልቅ ልታምንኝ እፈልጋለሁ። እኔ ያንቺና ያንቺ ነኝ። ይሄ ደግሞ የስራ ጉዳይ ነው። ስራ ቦታ ላይ አለማውራት ወይንም አለመናገር አይቻልም። ምን ሆነሻል አላት። እኔ አሁን አንቺ ከሌላ ወንድ ጋር ብታወሪ ወይም ስራ ቦታ ላይ ከሌላ ወንድ ጋር አብራችሁ ብትሰሩ እሱን እኔን ትተሽ ወደ እሱ ትሄጃለሽ ማለት ነው ብሎ ቢያስረዳትም በጭራሽ መረዳትም አልፈለገችም። እንግዲህ ለሊም ወደ ፖሊስ ጣቢያ ሄዳ የተሰማትን ስሜት በሙሉ ለመርማሪ ተናገረች። ቤዛ ማለት ከልጅነት እስከ እውቀት እኔን ልታጠፋኝና ልትገለኝ እንዲሁም ደግሞ የኔን የሆነ ነገር ልትወስድ የተነሳች አደገኛ ሰው ናት እና ይሄ ነው እውነታው ብላ ብትናገርም መርማሪውም የበለጠ ቤዛ ወንጀለኛ እንደሆነችና ከአንደኛው እስር ቤት ወደ ሌላው እስር ቤት ተዛውራ እንድትሰቃይ ተደርጎባታል። ዳግም ሂዶ ቤዛ ምንም እንዳላደረገች የቤዛ ወንድም ሁሉንም ነገር ቢናገር መርማሪው በፍጹም መስማትም አልፈለገም። አደይና ለሊም ወደዛ ቦታ ሂደው ስሚ ቤዛ፣ እስካሁን ድረስ ብዙ ነገር ታግሽሻለሁ፣ አሁን ግን ልታገስሽም ሆነ ምንም ልልሽም አልፈልግም። የቤቴን ካርታ ሰርቀሽ የት ነው ያደረግሽው ብላ ስትቀውጠው፣ ቤዛ ደግሞ ስሚ ለሊ፣ የቤትሽን ካርታ ለማግኘት እኔ ከዚህ ከቤት መፈታት አለብኝ። እኔ እዚህ ሁኜ ሙቼ ቆሜ የቤትሽን ካርታ ልታገኘው አትችም ብላ ስትላት፣ ለሊም ራሷን መቆጣጠር አቃታትና አንገቷን ሲጥ አድርጋ እንትን ስታፋጥጣት መርማሪው መጣና ቆይ እንዴ እኔ እንደ ዶሮ እንድትተናነቁ ነው እንዴ እዚህ ጋ ያስገባኋችሁ? ቆይ ምን እየሆናችሁ ነው? እባክህ መርማሪ፣ እቺ ልጅ አደገኛና ከባድ ሰው ናት ብላ አደይም ለማስረዳት ብትሞክር መርማሪው ግን ከዛ ቦታ ላይ አስወጣቸው። ሄለንና ያበበ ነገር በጣም ያሳዝናል። እሱም እንግዲህ እየሮጠ አባቶቹ ጠላቶች እያሳደዱት ይገኛሉ። ሄለንም ወደ አሜሪካን ሀገር እንሄድ ቢላት እምቢ ብላ ከለሊ ጋር እየተመካከረችና እየተወያየች ነበር። ለሊም ደግሞ ስሚ ሄሉዬ፣ የውሳኔ ሰው ሁኚ፣ በማንኛውም አይምሮ እንደ በግ እንድትነጂ አይምሮሽን አትፍቀጅለት እያለች መከረቻት። ውድ የተከበራችሁ የሌላ ኤንድ መሀመድ ቤተሰቦች ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።